ስሜ ሻምበል አባሰፋ እባላለሁ። የመጣሁበት ክፍለ ጦር 25ኛ ነው። የተማረኩበት ነሐሴ 21 ቀን 2014። አገሬ ደግሞ ሰሜን ወሎ መቄት ወረዳ ነው። አዛዦቻችን የተሰጠን ተልእኮ ያው እሱ ድርድር ወደ ድርድር ግባ ብለን ነው። ድርድር አልገባም ስላለ ባለንበት ሆነን ቢያንስ እስካለ ማጣ ምናምን ገፍተን ወደ ኮረም አድርገን ደንበር መያዝ አለብን የሚል ነው ዓላማ ተሰጥቶን የነበረ ማለት ነው። ጠና ምናምን እያደረግን ነበር። ተዘጋጅተን አለማጣ ድረስ ሄደን ደንበሩን መያዝ አለብን፣ እዚያ ተያይዘን ድርድር እናደርጋለን የሚል ተልእኮ ነበር ተሰጥቶን የነበረልኝ። ወደ ትግራይ እንገባለን የሚል አልተነገረም። ውጊያው ስታዩ ተነጻጻሪ መጀመሪያ እኛ ውስጥ ነበር ነው። በዚህ በመቆረጣችን አላወቅንም፣ ውስጥ ነበር። እዚያ መጨረሻ ላይ ተቆርጠን አንወጡ ስንባል ስንወጣ ተንጠባጥቦ ነው ሰው የቀረ። በተለይ የኛ ክፍለ ጦር ብዙ ሰው የወጣ ሰው የለም። እዚሁ ተቆርጠን ነው የቀረ ነው ማለት ነው። ዋጃ ፊት ለፊት ነው የነበርን፣ ተቆርጠን ነው የቀረ ነው። እዚያ ሌላው የወጣ ክፍለ ጦር ሊሆን ይችላል። እኛ ግና አብዛኛውን ተበታትነን እዚያ ነቀልን። በኋላ ዙሮ የሚታኮስም ሰው ምንም አልነበረም። ዝም ብሎ ግሪያዎች የነበረ ማለት ነው። ለምንድን ነው አዛዦቻችሁ እስከ አላማጣ እስከ ኮረም ድረስ መዝለቅ አለብን ያሉት? ድርድር እንደራደራለን። ድርድሩ ደግሞ እምቢ ስላሉ እስከ አላማጣ እስከዚህ ሄድን በኋላ ወደ ድርድር ሊገቡ ስለሚችሉ የሚል አላማ ይዘው ነው። እኔ በራሴ ግምቴ ማለት ነው። የተማረኩት ነሐሴ 21 2014 ዓ.ም ውጊያ እኛ በግራና በቀኛችን ተቆርጠን ስለነበርን ለመውጣት እየርነ እያለ ሁሉም አቅጣጫ 360 ዲግሪ ስለተያዝ በቃ አንገላቸውም እጃቸውን ስጡ በምንባልበት ሰዓት እጃችን ሰጠን። ከኛ በሁሉም አቅጣጫ መቆራጣችን ሳይናገሩን አመራሮች ስለሄዱ እኛ ወደ ኋላ ዝም ብለን እየመጣን እንደነበርን አልተዋጋንም። ከዛ በኋላ ልክ መሀል ለመሀል ገምቴ ተይዘናል ማለት ነው። እሺ፣ ስሜ ወታደር ሰርካኑ ገድፍ ይባላል። ትንሽ ጮክ ብለሽ ጉሮሮዬን ስለማን እና የመጣሁት ከ25ኛ ክፍለ ጦር ነው። ረጅመንቴ 2ኛ ረጅመንት የተማረኩት በቀን 21 2014። መጀመሪያ ድርድር አለ ምናምን እየተባለ ነበር ማለት እንታረቃለን ምናምን እያሉ ነበር። ከዛ በኋላ አታንትራ ወዲያ ማታ ግን ውጊያ እንደሚጀምር ምናምን ተነገረ። መጀመሪያ መረጃ ምንም ነገር አልተሰጠንም። ቦታ ያዙ ብቻ ምሽግ ያዙ ምናምን የሚባል ወሬ ብቻ ነበር። ያው እኛ የነበርነው ጩቤ በር ነበር። እዛው ውጭ እኔ ለወሬትም አልሄድንም፣ እዛው በቦታ ነው የነበርነው። ከዛም በኋላ ነው ውጡ የሚባል ነገር የመጣው። ማለት ይሄ እንደዚህ ጦርነት ይኖራል ብዬ በጭራሽ አላሰብኩም። ማለት እኔ ያላሰብኩበትም መታወቂያ ስለወጣ ይወቀበ እኛ ምንም ስለሚነገረ ነገር የለም። በቃ ሰላም ነው የሚሉት። ሰላም ነው የሚባለው ሁሌ ማለት ነው። በሚዲያ ሳትከታተሉ እኛን ዜና አንሰማም፣ አያሰማም።